ቪአይፒ ኢቨንትስ ትላለህ። ይሄ ነው ኦፊሱ። ሰላም ሰላም በሏቸው። ሰላም ነው። ብሎግ እያደረጉት ነው። እሺ ሰላሀዲን አሁን ፖድካስት ጨርሰን የመጣ ነው። እሺ እኔ ሜግባላል እንደምን አላችሁ? ደህና ናችሁ? የኢትዮ ቪአይፒ ኢቨንትስ ዋና ስራ አስፈጻሚ እዚህ ላይ ያለ ነው። እንግዲህ ይሰራለን ሰላም እያለሁላችሁ እና ስለ ሰርቪሱ ትንሽ ነገር እንደ ብሎግ ነገር ስለሆነ ስለ ሰርቪሱ ትንሽ ነገር ነው። እሺ ሶኒ ሰላሀዲን ሰላሀዲን ኔክስት ዌቭ ብሎኪንግ ሰርቪስ ዋናና ሚስተር ሜክ ደግሞ የኢትዮ ቪአይፒ ኢቨንትስ ኮፋውንደር እና ሲኢኦ ነው። የዚህ ዋና ዓላማ የጀመርንበት ዋና ዓላማ ምንድን ነው? እዚህ ሀገር መጥቶ በስራ ለመቸገር ስራ ማግኘት ላይ ግራ ተጋቡ ዜጎች ደግሞ እንዴት ነው ስራ የምፈልገው፣ ምን ማሟላት አለብን፣ እንዴት ነው መፈለግ ያለብን፣ ወዴት ነው መሄድ ያለብን ለሚለው አጠር ያለ ገለጽ ያለ ስልጠና ይሰጠን ያለ ነው። እሱም አለ። ከዛ ውጭ ደግሞ የኮንሰልተንሲ ዋን ቱ ዋን ኮንሰልተንሲ ያለን ምንም አይነት ጉዳይ ያለበት ሰው ከአንድ መቶኛ ጋር ባሉን ባለሙያዎች ኮንሰልተንሲ ደግሞ የማማከር አገልግሎት ማግኘትም ይችላል። ተጨማሪ ደግሞ ቢዝነስ መክፈት ፈልጋለሁ፣ እንዴት መክፈት ፈልገው ከኤስ ከዜድ ከኮንሰልተንሲ እስከ ሴትአፕ ድረስ እኛ ጋርም ማግኘት ይቻላል ማለት ነው። ወደ ዋናው ስንመለስ ያለን አገልግሎት እኛ በተለይ ለስራ ፈላጊዎች እንዴት ስራ እንደሚፈልጉ ስራ እንፈልግ እንደሚያሟላት ያለባቸው ስፔሻል ሊንክ እንደ ሲቪ ኢንተርቪው ለቃለ መጠይቅና ስራ እንዴት ነው የሚፈልገው። ከዚህ ውጭ እኛ መጨራሽ ማሰጣው አገልግሎት ስራ መጨራሽ አናስከተለኛ እኛ በስ ሀውቱ እንዴት ነው የሚፈልገው። አንድ ሰው ከኛ ፈተና ከወሰደ በኋላ ነገ ላይ መጥቶ ሲቪ ስሩልኝ ወይ ለማንም ሲቪ ስሩልኝ ማለት አይጠበቅበትም። ያን ራሱ ሰው በተሰጠው ስልጣን ምክንያት ማግኘት ይችላል ማለት ነው። ተጨማሪ ደግሞ የቋንቋ እንግሊዝኛና አረብኛ በእኛ በኩል ባሉን ባለሙያዎች የሚሰጥ ይሆናል ማለት ነው። ተጨማሪ ደግሞ አቶ ሜክ ስሜ መገስ አህመድ ይባላል። ነዋሪነቴ እዚህ ዱባይ ውስጥ ነው። እንግዲህ ወደ 20 ዓመት እዚህ እየኖርኩ ነኝ ያለሁት። በሙያ ፋይናንስ ባለሙያ ነኝ። ፋይናንስ ላይ ነው ብዙ ዘመኔን ያሳልፉት። ምናልባት ያለፉትን 29-30 ዓመት በፋይናንስ ሙያ ውስጥ ነው ብዙ ያሳልፍኩት። የትምህርት ዝግጅቶችን ከእሱ ጋር የተገናኘ ነው። የማስተርስ ዲግሪን፣ ሁለቱም ዲግሪዎችን እንዲሁም የአካውንቲንግ ተማሪ ነኝ። ከዛ ላይ ብዙ ሰርቲፊኬሽኖች አሉኝ። አሁን ከረንትሊ በምሰራው መስሪያ ቤት ላይ የክሬዲት ኮሌክሽን ላይ ነው የምሰራው። የሪጅናል ዳይሬክተር ነኝ። ሳውዝ ኢስት ኤዥያ እና ሚድል ኢስት አፍሪካ ላይ እሰራለሁ። እንግዲህ እዚህ ሀገር በ2006 ነው የመጣሁት በፕሮፌሽናል ስራ ነው እዛ ላይ እየሰራሁኝ ያለሁት። ጎን ለጎን ግን እዚህ ሀገር ትልቅ ኦፖርቹኒቲ ያለበት ሀገር እንደመሆኑ መጠን ረዥም ጊዜ ባለሁበት መስሪያ ቤት የምሰራም በሆን የዚህ ሀገር ላይ ያሉ ችግሮች በመረዳት የራሴን ካምፓኒ እንግዲህ አቋቁሜ ያለሁኝ። ኢትዮ ቪአይፒ ኢቨንትስ ዱባይ ላይ የተቋቋመ ድርጅት ነው። ዋናው ስራው በተለያዩ ኢቨንቶች ላይ መስራት ነው። ኮርፖሬትስ የኤግዚቢሽኖች የኮርፖሬት ኢቨንቶችን ኤግዚቢሽኖችን ማዘጋጀት፣ ዌዲንግ፣ የተለያዩ ኢቨንቶች ሁነቶች የሚባሉትን በሙሉ የመስራት ነው። ምናልባት ተባበሩት አረብ ኤሚሬት በዱባይም ብቸኛው ሊሆን ይችላል ያስባለሁ። ምክንያቱም በዚህ ሴክተር ላይ ብዙ የለምና በዛ ላይ እየሰራን ያለ ነው። እንግዲህ ጎን ለጎን በተጨማሪ የኢትዮጵያ ኮሚኒቲ ማህበር መስራች ነኝ። ከ2012 እስከ 2022 በፈረንጆች አቆጣጠር የኮሚኒቲ ማህበሩ ሰርቻለሁ። የኮሚኒቲ ማህበሩ ሊቀመንበር ነበርኩኝ። የኢትዮጵያ ጋር ክሎዝሊ አለሁኝ ማለት ነው። በምሰራው ስራ በምንቀሳቀስበት ሁኔታ ክሎዝሊ አገለግላለሁ ማለት ነው። እንግዲህ ይህ ቤዚካሊ ዛሬ ያለንበት ቢሮ የኢትዮ ቪአይፒ ኢቨንትስ ቢሮ እንግዲህ ከኔክስት ዌቭ ጋር ሆነን የምንሰራበት ድርጅት ነው። ከዛ በተጨማሪም ኢትዮጵያ ላይ ያለን ድርጅት ኤምፓወር 180 የሚባል ድርጅት አለን። ኢትዮጵያ ላይ ሴታፕ ያደረግነው ይኸው እዚሁ የኢትዮ ቪአይፒ ኢቨንትስ ኩባንያ ነው የሚሆነው። እዚህ አሁን እየሰራን ያለ ነው በተለይ ከኔክስት ዌቭ ጋር ማህበረሰብን የሚጠቅም ነገር ላይ ፎከስ አድርገን ምክንያቱም እንደነገርኳችሁ
እዚህ ማህበረሰብ ውስጥ የቆየሁ እንደመሆኔ የኢትዮጵያ ኮሚኒቲ ማህበር ውስጥ ብዙ በመስራቴ በማገልገሌ ብዙ ጊዜ ኢትዮጵያዊ ችግር በደንብ ከሚረዱ ሰዎች ውስጥ ነው ያስባለሁኝ እና በተደጋጋሚ ሶሻል ሚዲያ ላይ ባለሁበት ሰዓት ላይ ሰዎችን ችግር አዳምጣለሁ። በይበልጥ ደግሞ ከሳላህ ጋር ብዙ ያገናኘን እሱ በሚሰራው በበጎ ፈቃደኝነት ስራ በቮለንቲሪዝም ኢትዮጵያኖችን ሁሌ ሶሻል ሚዲያ ላይ የመጣ በተለይ ቲክቶክ ላይ የገባ ብዙ ኢትዮጵያኖችን ሲያግዝ ሲያስተምር ሲያመላክት ያለውኝ እና በቃ ኢንስፓየር አድርጎኝ እሱ ጋር ነው እንግዲህ የገባሁት። ብዙ ጊዜ ሶሻል ሚዲያ ብዙ ተጠቃሚ በተለይ የቲክቶክ ብዙ ተጠቃሚ አልነበርኩኝም። ከሳላህ ከተዋወቅን በኋላ ነው ወደዛ ፕላትፎርም መምጣት የጀመርኩት። ዋናው ዓላማችን እንግዲህ ዛሬ የሚያሰባስበን ኔክስት ዌቭ እና ኢትዮ ቪአይፒ በጋራ በመሆን ኢትዮጵያኖችን እንዴት እናግዝ የሚል ነው እሳቤ። ምክንያቱም ብዙ ጊዜ ኢትዮጵያኖች እዚህ ሲመጡ ብዙ አይነት እንቅፋቶች ያጋጥሟቸዋል። ምናልባት ከሳላህ ጋር በነበራችሁ ቤት ውስጥ ከበላርጋችሁታል ብዬ አስባለሁኝ እና እንዳንደጋግም የኢትዮጵያኖችን ችግር በተለይ እዚህ ሀገር ሲመጡ ምን ያጋጥማቸዋል በሚለው ላይ ብሬንስቶርም ስናደርግ ይህንን ወደ ተቋማዊ ወይም ወደ ዲጂታል አሰራር ብንቀይረው ብዙ ሰዎችን ተደራሽ እናደርጋለን በሚል ነው። ኢትዮጵያኖች በሶስት ፌዝ ነው የምናየው። ስልጠናም ስንሰጥ ስናስተምርም ስናበቃም ሶስት ፌዞችን እንዲያልፉ ነው የምንፈልገው። አንደኛው ፕሪ አራይቫል ኢትዮጵያኖች ከኢትዮጵያ ተነስተው ከሀገራቸው ተነስተው እዚህ ከመምጣታቸው በፊት ምን ይጠብቃቸዋል፣ ምን ማድረግ አለባቸው የሚለው ዝግጅት ማሳየት ፕሪ አራይቫል የሚባለው ነው። ከዛ አራይቫል እዚህ ሀገር በሚመጡበት ሰዓት ላይ ከመጀመሪያ ቀን ጀምሮ ምን ሊገጥማቸው ይችላል የሚለውን ነገር ማሳየት ነው። ከዛ ፖስት አራይቫል ደግሞ የሚመጡ እዚህ ሀገር ውስጥ ያሉትን ምን ሊገጥማቸው ይችላል፣ እንዴት ነው ስራ መፈለግ ያለባቸው፣ እንዴት ነው መሆን ያለባቸው፣ ህይወታቸው እንዴት ሆኖ መሰናሰል አለበት የሚለውን ነገር ማሳየት ነው። እንግዲህ እንደምናውቀው ብዙ ኢትዮጵያኖች ወደዚህ ሀገር ሲመጡ ለስደት አይደለም ዓላማቸው ሰርተው ገንዘብ አግኝተው ራሳቸውን አብቅተው ወደ ሀገራቸው ለመመለስ ነው የሚመጡት። ለተወሰነ ጊዜ ነው ወደዚህ የሚመጣውና በዛ በሚመጡበት ሰዓት ላይ በጣም ሰክሰስፉል የሆነ ጥሩ የሆነ ጊዜ እንዲኖራቸው ማብቃት ላይ ነው እንግዲህ ማሳየት ማለት ነው። ምክንያቱም ብዙ ጊዜ ኢትዮጵያኖች ሲመጡ እጅግ በጣም ተታለው በደላለው በምኑም በወሬም ተታለው መጥተው ኤክስፔክቴሽናቸው ቨርሰስ ሪያሊቲ የሰማይና የምድር ያህል የሚራራቅባቸው። ምክንያቱም ብዙ ሰዎች ሲሸወዱ እናያለን። ወርቅ የሚታፈስ የሚመስላቸው ሰዎች አሉ። ስራ እንዴት እንደሚፈልግ ባለማወቅ ብዙ ገንዘባቸውን ያላቸውን ሀብት ንብረታቸውን በሙሉ ጨርሰው እዚህ ሀገር ይመጣሉ። እዚህ ከመጡ በኋላ ግራ ይጋባሉ። መጨረሻቸው በጣም ለከፋ ችግር ሲጋልጡ እናያለን እና ያንን ከማሳየት አኳያ የተሻለ ነገር እንዲገጥማቸው ብለን ነው እንግዲህ ይህን ስራ የጀመርነው። የሀገሪቱ ሕግ እጅግ በጣም መልካም ሕግ ነው። እኛ 20 ዓመት ኖርንበት ምስክርነት መስጠት እንችላለን። የዩኤ ሕግ እጅግ በጣም ጥሩ ሕግ ነው ያላቸው። በተለይ ከአሰሪ በበለጠ ሁኔታ ሰራተኛው ፕሮቴክት ሊያደርግ የሚችል ሕግ አለ። ግን የእኛ ዜጎች ባለማወቃቸውና ሕጉን ባለማወቅ መብታቸውን በትክክል ካለመረዳት ብሎም ደግሞ የሀገሪቱን ሕግና ስርዓት ካለማወቅ የተነሳ ብዙ ጊዜ ችግር ውስጥ ሲወድቁ እናያለን። ይህም አንድ ከቨር ከምናደርጋቸው ኤሪያዎች መካከል ይሆናል። በአጠቃላይ ዓላማው ኢትዮጵያኖችን ተደራሽ በሚያደርግ ብሎም ደግሞ ወደፊት አስፈተናው ሌሎችን አፍሪካኖችን በሚጨመር ሁኔታ የምንሰራበት ፕላትፎርም ነው የሚሆነው። እንግዲህ ለመግቢያ ለዛሬ ይህንን ካልኩኝ አመሰግናለሁ። ጥያቄዎች ካሉ ወደፊት መመለሳለሁ። አመሰግናለሁ ስለተሰጠኝ እድል።